የመጀመሪያ ርዕሴ አስገድዶ መድፈር እንደ ጦር መሳሪያ በአማራ ክልል ነው። ሰሞኑን ቢቢሲ ያስነበበው በጣም አስደንጋጭ የሆነ ሪፖርት አለ። በጣም በመጀመሪያ ደረጃ ቢቢሲዎች በጣም እናመሰግናለን። ይሄንን አስከፊ ነገር አውጥታችሁ ለማህበረሰቡ ለህዝብ ስላደረሳችሁን በጣም አመሰግናለሁ። እኔ በጣም አስከፊ ነው። ያው እንግዲህ ከባህሩ በጭልፋ እንደመውሰድ ነው ነገሩን ያሳያችሁን። እሱ ላይ አስተያየት ለመስጠት ነው። እንደ ቢቢሲ እንግዲህ ሪፖርት ቢቢሲ ሪፖርት ያደረገው ከተለያዩ ከአማራ ክልል ጤና ጣቢያዎች ሪፖርት ወስዷል። ሪፖርቱን ሰብስቦ ነው እንግዲህ ይሄንን ሰው ሴቶችንም ኢንተርቪው አድርጎ በጣም የሚሰቀጥጥ ነገር አሳይቶናል። በጣም ያሳዝናል። እሱ ላይ ነው እንግዲህ አንዱ በመጀመሪያ ደረጃ እንደው አስገድዶ መድፈር እንደ ጦርነት ማለት ምን ማለት ነው? ሬፕ ምንድነው? በዓለም አቀፍ ሕግ እንዴት ይታያል? በጣም በጦርነት ጊዜ አስገድዶ መድፈር የጦርነት አንዱ ታክቲክ ነው። በጦርነት ጊዜ ብዙ አገሮች ውስጥ በጣም አትሮሲቲ ክራይምስ ተብሎ የሚጠሩ ወንጀሎች የተፈጸሙበት አገሮች ውስጥ ሬፕን አስገድዶ መድፈርን እንደ ታክቲካል ዴሊብሬት ታክቲክ ኦፍ ዎር ነው የሚጠቀሙት በተለይ ደግሞ መንግስታት። ስለዚህ አንዱ እየተኮሱ ይገላሉ፣ በድሮን ይጨፈጭፋሉ፣ ሰውን ይረሽናሉ። ሌላ ደግሞ አስገድዶ መድፈርን እንደ ጦር መሳሪያ ተጠቅሞ ህዝብን ያሸብራሉ፣ ሴቶችን ያሸብራሉ፣ ህፃናትን ያሸብራሉ፣ ማህበረሰብን ያሸብራሉ። ይሄ ሙሉ በሙሉ ህብረተሰብን ዲስትሮይ የሚያደርግ ስትራቴጂ ነው። ሬፕ ቀላል አይደለም። በዓለም አቀፍ ህግ ክራይምስ አጌንስት ሂውማኒቲ ነው። እናም የጦር ወንጀል አካል ነው። የጦር ወንጀል አካል ነው። በተለይ ደግሞ ዓለም አቀፍ ህጎች ይህንን ይደነግጋሉ። ሮም ስታቹትን ካየን ኢንተርናሽናል ክሪሚናል ትሪቢዩናል ፎር ዘ ፎርመር ዩጎዝላቪያን ካየን ኢንተርናሽናል ክሪሚናል ትሪቢዩናል ፎር ሩዋንዳ ካየነው በሁለቱም በተለይ ደግሞ በፎርመር የቀድሞ ዩጎዝላቪያ እና በሩዋንዳ ጄኖሳይድ ጊዜ አስገድዶ መድፈርን እንደ ጦር መሳሪያ ተጠቅሟል ሰራዊቱ። ስለዚህ ይሄ የሀገሪቱ የቀድሞ የዩጎዝላቪያ በተለይ የሰርቢያ ወታደሮች እናም በሩዋንዳም የመንግስት ወታደሮች የተጠቀሙት ሬፕን እንደ ዴሊብሬት ታክቲክ ኦፍ ዎርን ተጠቅሟል። ማህበረሰብን ለማንበርከክ ተጠቅሟል ይሄንን። ስለዚህ በአጠቃላይ ይሄ የተጠና በዓለም አቀፍ የታወቀ ነገር ስለሆነ ነው። አሁን አማራ ክልል ላይ ቢቢሲዎች አጥንቶ ያሳዩት ነገር ዝም ተብሎ የሚታለፍ ነገር አይደለም፣ ቀላልም ነገር አይደለም። ለምን? ሙሉ ማህበረሰቡ ላይ የጦርነት አካል ስለሆነ ነው። ለዛም ነው መነጋገር እዚህ ላይ ዝም ማለት አይቻልም። ዝም ማለት ማህበረሰብ ሙሉ ለሙሉ ከህፃናት እስከ አዋቂ ማንም ሴት ወንድ ሳይል ያሸብራል። ይሄ ነገር ዲስትሮይ ያደርጋል። ማህበረሰብን ዲስትሮይ ለማድረግ የታቀደ አስገድዶ የመድፈር ወንጀል ነው። ለዛም ነው እና ዝም ተብሎ መታለፍ የለበትም። ከዚህ ከአስገድዶ መድፈር በኋላ የሚከሰተው የስነ ልቦና ክራይሲስ፣ የትራውማ ጉዳይ፣ የአካል ጉዳት፣ አላስፈላጊ እርግዝና፣
የአባላዘር በሽታ HIV ጨምሮ ለዚህ ሁሉ የሚዳረጉ ነው የሚሆነው። ከዛ በኋላ ሶሻል ስቲግማ በተለይ ደግሞ ያላደጉ ሀገር ስለሆነ ጫናው ከባድ ነው። ማህበረሰባችን ምን አይነት ማህበረሰብ እንደሆነ እናውቃለን። በጣም ክራይሲሱ ከባድ ስለሆነ ማህበረሰቡ ነው እየተበተነ ያለው። ማህበረሰቡ ላይ ያነጣጠረ ወንጀል ስለሆነ ነው መነጋገር የሚያስፈልገው። ማህበረሰብ ሙሉ ለሙሉ ሆስቴጅ አድርጎ የሚወስድ ነው። ህብረተሰቡ ሆስቴጅ ነው ከዚህ በኋላ። አሁን ሴት ከቤት መውጣት፣ ትምህርት ቤት መሄድ፣ የፓብሊክ ላይፍ ላይ መሳተፍ፣ እድር መሄድ፣ ገበያ መሄድ አይችሉም ማለት ነው ከዚህ በኋላ። ይሄ ጦርነት ከባድ ነው። በጥይት የመግደሉ ጉዳይ ቀላል ይሆናል። የሬፕ ግን አስገድዶ መድፈር ግን ቀላል አይደለም። ስለዚህ እኔ ይሄንን በቀላሉ ዝም ብለን አይተን ሴቶች ላይ ብቻ የተፈጸመ ነው የተወሰኑ ሴቶች ላይ ተብሎ የሚታለፍ ጉዳይ አይደለም። አንዱ ይሄንን ፕሪንሲፕል ማወቅ ያስፈልጋል። ዓለም አቀፋዊ ወንጀል ነው። 4 ዓለም አቀፍ ወንጀሎች አሉ። ጄኖሳይድ ዓለም አቀፍ ወንጀል ነው። የጦር ወንጀል war crimes የሚባለው ዓለም አቀፍ ወንጀል ነው። crimes against humanity ዓለም አቀፍ ወንጀል ነው እና ሌላው ደግሞ አግሬሽን ነው። እነኚህ 4ቱ ዓለም አቀፍ ወንጀሎች በሮም ስታቹት የተደነገገ ነው። የተለያዩ ህጎችም አሉ ለዚህ። ጄኖሳይድ ትንሽ ወደ ኋላ መለስ ብለን 1948ቱን ማየት ነው። ከፍተኛ ወንጀል ነው እና በዚህ ሁሉ የሚታይ ሬፕ as a weapon of war ነው እና ይሄንን የምንለው አስገድዶ መድፈር ዝም ተብሎ ባህል ነው ወይ ትንሽ ሴቶች ላይ ብቻ አንድ አካባቢ ላይ ተፈጸመ ተብሎ የሚታለፍ አይደለም። ዓለም አቀፍ ወንጀል ስለሆነ የክራይምስ አጌንስት ሂውማኒቲ አካልም ነው፣ war crime አካልም ነው፣ የጄኖሳይድ አካልም ነው። አሁን የሩዋንዳ ውስጥ የተፈጸመው ጄኖሳይድ አካል ሆኖ የተጠና በፍርድ ቤት የተወሰነ ሬፕ ነው። ሬፕ እንደ ጄኖሳይድ መሳሪያ ነው እዛ ሀገር እና ኢትዮጵያ ውስጥም አሁን አማራ ክልል ላይ ተጠንቶ የተወሰነ ሳምፕል ተወስዶ ያየነው ይሄ ከባድ አደገኛ ወንጀል ስለሆነ ነው። ዝም መባል አይቻልም። ከዚህ በኋላ ዝም ካልነው ሁሉም ይጠፋል። አሁን ትንሽ ወደ ቢቢሲ ሪፖርት ልመለስ። ቢቢሲ እንግዲህ ሚችለውን አድርጓል። የተወሰኑ ኢንተርቪዎች አድርጓል። ከዛም በቢቢሲ ጥናት 2697 ሴቶች ልጆችና እናቶች በግዳጅ እንደተደፈሩ አረጋግጧል። ይሄ እንግዲህ በሚችለው አቅም ነው። ቢቢሲ በሚችለው አቅም የተወሰኑ ጆርናሊስቶች ያደረጉት ጥረት ሪፖርት ይሄ 2697 ሴቶች ህፃናት ከ8 ዓመት ጀምሮ እስከ 65 ዓመት እድሜ ውስጥ ያሉ ያስገድዶ መድፈር ጥቃት ሰለባ ሆኖ ይሄ በጣም አደገኛ ነው። ስለዚህ አሁን አንደኛ ነገር ቢቢሲ ሪፖርት ያደረገው ከጤና ጣቢያዎች የወሰደው ነው አብዛኛው። ጤና ጣቢያ ደግሞ ሪፖርት የተደረገ ብቻ ነው የምታገኙት እና ኢትዮጵያ ውስጥ ደግሞ አስገድዶ መድፈር ጥቃት የደረሰባቸው ሴቶች ምን ያክል ናቸው ሪፖርት የሚያደርጉት ብለን መጠየቅ ነው እና ብዙ እናቶች ብዙ ህፃናት ሪፖርት አያደርጉ። ስለዚህ ስንት ፐርሰንት ነው ሪፖርት ያደረገው ለጤና ጣቢያ ብለን መጠየቅ ነው። ብንጠይቅ እንግዲህ ትንሽ በቃ ትንሽ
ሰው ነው ሪፖርት ያደረገ። ከዚህ የምንረዳው ምንም ሪፖርትም አልተደረገም። ሪፖርት የተደረገችው እንግዲህ ከ2500 በላይ የሆኑ ሰዎች ሴቶች ሂዶ ሪፖርት አድርጓል እና ከነዚህ ውስጥ ደግሞ ከግማሽ በላይ በአባላዘር በሽታ ተይዟል ይላል ሪፖርቱ። የሚያሳዝን ነው። እንግዲህ ይሄ አባላዘር በሽታ ኤችአይቪን ይጨምራል። ሪፖርት ከተደረገ ውስጥ 45% ከ18 ዓመት በታች የሆኑ ህፃናት ናቸው የተደፈሩት እና አብዛኛው ራሳቸውን መግደል የሞከሩ ናቸው ይላል። ስለዚህ ከዚህ የምንረዳው ማለት አብዛኛው እንግዲህ የተደፈሩ ሴቶች ሪፖርት አላደረጉ። ሪፖርት ስላላደረጉ አናውቅም። ቢቢሲም ይሄንን ማግኘት አይችልም። ስለዚህ ሪፖርት የተደረገው ትንሽ የሆነች ነጥብ ነች። 1% አትሆንም። በእኔ ግምት እንግዲህ የኢትዮጵያ ባህል እናውቃለን። ሴቶች አይናገሩ የሚደርስባቸው አሁን ደግሞ በጦር ውስጥ ስለሆኑ የሚደርስባቸውን ይፈራሉ። ስለሚፈሩ ሪፖርት አያደርጉ። ስለዚህ ከዚህ የምንረዳው ትንሽ የሆነች ነገር አሳይቶናል። የቢቢሲ